ቆንጆ ታሽከር የሀቢባ ወዳጆችና አድናቂዎች ካላችሁ ያው ሙሉ በሙሉ ባይሆንም እሷን ጥቂት ስለሚገልጻት ሪከርድ አድርጋችሁ ከፎቶዋ ጋር እንድትፖስቱት ቀድሜ ሪኮመንድ አደርጋችኋለሁኝ። ወደ ግጥሜ ሊገባ ነው። ላይዋ ላይ ደርባ የደግነት ካባ ላጣ ለቸገረው ሆዷ የሚባባ አባብላ የምታብስ የሚስኪንን እንባ ባለደግ ልቧ ቆንጆዋ ሀቢባ የእሷን ስብዕና መግለጹ በግጥም ካላት ክብር አንጻር ምንም ባይመጥንም ሳናመሰግናት ዝም ብሎ ማለፉ ያስብለናልና ውለታ ቢስ ክፉ ቃላት አሰካክተን ትንሽ እንበላት። ከላይ ከፈጣሪ እንኩልብ አድሏት በምሰራው ስራ ኩራት የማያውቃት አንዳንዴ እንደ እህት አንዳንዴ እንደ እናት ሁና እየቀረበች ለብዙዎች ችግር ሰርክ የምትፈጥር የመፍትሄ ምክንያት ድንቅ ሴት ናት እሷ ሁሉ የሚወዳት። ብዙዎች ሲያውሉት ከፊሉ ለስድብ ከፊል ለጭፈራ እሷ ግን በመምረጥ ቅን መልካሙን ስራ ደከመኝ ሰለቸኝ ሳትል ለአንድ ቀን ለታመመ ደራሽ አንሺ የወደቀን በተለይ ለነ ማዳም ቅመም በቁስላቸው ቆስላ አብራ በመታመም ፍቱን መድኃኒት ናት ዶክተር ናት ወጌሻ ሳቋ ጨዋታዋ ብቻውን የሚሆን ህመም ማስታገሻ ፈጣሪ ያቆያት በሰላም በጤና እስከ መጨረሻ እስከ ቤተሰቧ ክፉ ሳያገኛት አንዴ ማያንቅፍሽ የህይወት እንቅፋት ትካዜና ህመም ከዙሪያሽ ርቆ በደስታ በድሎት ሳሎን ጓዳሽ ደምቆ ሁሉ እንደወደደሽ ከነ ክብርሽ ኑረሽ በወግ በማዕረግ ልጆችሽን ድረሽ በዕድሜ ላይ ዕድሜ በስኬት ላይ ስኬት ይደራረብልሽ ኑሪልን የኛ ሴት። ቲክቶክ ላይ ቢኖርም እንክርዳድ ገለባ ጣፋጭ ፍሬ እንዳለ አሳይተሽናል በተግባር ሀቢባ። አመሰግናለሁኝ። እንደምትወጁ ተስፋ አድርጋለሁኝ። በጣም ወይኔ ስሜት አይሆንኩኝ። በጣም አመሰግናለሁ ወንድሜ፣ በጣም ነው የማመሰግነው። ቃል የለኝም። ክበርልኝ። ግጥሙን በጣም ወድጃለሁ። ኢንስታግራሜ ላይም ፖስት ላደርገው ስለምፈልግ እንድትልክልኝ እፈልጋለሁ። አይ በቃ እልክልሻለሁኝ። እርግጠኛ አመት ውስጥ የዛ አይነት የግጥም ስጦታ ሌላ ሰው አይልክልሽም። ከዚህ የሚበልጥ ነገር ከተላከልሽ አመሰግናለሁ። በእውነት በቃ ልቤን የነካኸው ውስጤ ነው ግጥምክ ሰርስሮ የገባው። በጣም ነው የማመሰግነው በእውነት እና ሶፊዬ ወይ መስዬ አንዳችሁ ፕሊስ አናግሩት እና ግጥሙን ይለክላችኋል። በኢንቦክስ ትልክልኛላችሁ። ኢንቦክስ ዝግ ስለሆነ እኔ አመሰግናለሁ። ሞዴሬተሮች ይጠይቁሃል፣ ትልክልኛለህ። እኔ ኢንስታግራሜ ላይ ፖስት ማድረግ ስለምፈልግ እልክልሻለሁ። በቃ በውስጥ ለሚያናግረኝ ሰው እልክላችኋለሁ። አመሰግናለሁ። ፎሎ አድርጉት ፕሊስ፣ አመስግኑልኝ በፎሎ። ይወድሻል። አንቺ ሁሌም ጀግና ሴት ነሽ። ሁሌም አልኩሽ፣ ኬክ ከመጀመሪያ ጀምሮ ሲበላ ይጣፍጣል፣ ሲያልቅም ይጣፍጣል። አንቺም እንደ ኬክ ነሽ እና ሀብዬ እወድሻለሁ፣ አከብርሻለሁ። አንቺ ለእኔ ብርታት ነሽ ማለት በእውነት ማያ። ከጎኔ ላላችሁ ሰዎች ሁሉ እንደዚህ 1 ሚሊዮን ሊደርስ ትንሽ የቀረው አካውንት 2 ዓመት ሙሉ የለፋውበትን አካውንት ውስጡ ያለውን ገንዘብ እንኳን ሳላወጣ በሪፖርት ሲያዘጉብኝ በጣም አዝኜ፣ ግን ተስፋ ቆርጬ አልጠፋውም። ይሄን አካውንት ከፍቼ ስመጣ በ3-4 ቀን ውስጥ እንደዚህ ተረባርባችሁ 100,000 ሊገባ ትንሽ ነው የቀረው። ከጎኔ ስላላችሁ ታሪክ አይሻለሁ። ማያየ ሼር ስታረጊ አይሻለሁ። ምንም ገና እኮ ነው ገና በእውነት አንቺ ገና እንደ ኦፕራ የኦፕራ ቲቪ ሾው አላት አለ። ኦፕራን በጣም ነው የምወዳት። አንቺ ማለት ልክ እንደ ኦፕራ ነሽ። የእሷ ታሪክ ኖሮች ሳይሆን እሷን ትተኪያለሽ ለእኛ ኢትዮጵያውያን ማለት ነው። እና በጣም ወድሻለሁ። አንድ ነገር ልንገርሽ፣ ይሄን አካውንትሽን አሁን ዶክተር ሀቢባ የሚለው እዚህ ጋር ስላለ ሪፖርት ሲያደርጉ ሴም ታይም ነው ሪፖርት የሚደረገው። ሪፖርት በሚያደርጉበት ሰዓት ገባሽ አይደለም? አሁን እኔም እዚህ ጋር ነኝ፣ እዚህ ጋር ያሉት ገስት ጋር ያለውን ሪፖርት ሲባል ማንን ሪፖርት ላድርግ ብሎ ምርጫ ስለሚሰጥ እንደ ማለት እንደው ለጥንቃቄ ሁላችንም
ምንድን ነው ማድረግ ያለብን? ወይ እንትኑን አካውንቱን ስሙን ትጽፊውና እንትን ጋር አለ አይደለ ቲክቶክ ጋር መጻፍ ይቻላል። ከዛ እዛ ጋር ፎሎ እንዲያደርጉሽ ቢደረግ እንጂ ሪፖርት ሲደረግ ሁሉንም ነው አንዴ። አሁን ሁላችንም ላይ ሪፖርት ላድርግ ቢሉ ይችላሉ፣ ግን ሪፖርት ስለዚህ ሀኒና ሱሱም ይውረዷ ሪፖርት እንዳይደረግባቸው የነሱ ቢዝነስ አካውንት ነው። ሁሉም ጋር ነው ሪፖርት እያሉ የሚያደርጉት። ደግሞ ሪፖርት የሚያደርጉት ደግሞ መጠው ያዩሻል። ስለሚወዱሽ እኮ ነው። ግን ሀይዋይ ሪፖርት ያደረጉብሽና ይወዱሻል። ሀኒና ሱሱ ውረዱ ውዶቼ። እናንተን እኔ እንዳትወርዱ ቁጭ እንድትሉ አድርጌ ነበር። ሪፖርት ሲያደርጉ አብረው ስለሚያደርጉ አካውንታችሁ እንዳይጎዳ እኔ ሲዘጋ አከፍታለሁ፣ ችግር የለም። የእናንተ ግን ቢዝነስ አካውንት ስለሆነ አታክ እንዲያደርጓችሁ አልፈልግም። ከኔ ጎን በመቆማችሁ ከሀቅ ጋር በመቆማችሁ ብቻ አታክ እንድትደረጉ አልፈልግም። ስለዚህ ውረዱ እናንተ አካውንታችሁ ሪፖርት አንድ ላይ እንዳይደረግባችሁ። ሱሱ ሀኒ ውረዱ ውዶቼ። በተረፈ ውድድ ነው ማድረግሽ፣ ክብር አረግሻለሁ። ከበሬ ስሙ አዲስ ነገር ታሪኳ እንኳን ነቀልሽልኝ ሶፍዬ። ውረዱ አካውንታችን እናንተ ሪፖርት እንዲደረጋችሁ። ሌሎቹ ቶሎ ቶሎ ተናግረው ነው የሚወርዱት። ዶክተር ሀቢባ ትናንትና ተዘግታ ነበር። ዶክተር ሀቢባ ከሀቢባ ጋር አንድ ላይ ነበር የተዘጋ። አሁን ገባኝ ሚስጥሩ። እኔ እንዴት ላይቭ ገብቼበት የማላውቀው አካውንት፣ ቪዲዮ ፖስትቼበት የማላውቀው አካውንት እንዴት ባን ይላል ብዬ ነበር። አሁን ማያ ስታስረዳኝ ገባኝ። ለካ ትናንትና እርዳታውን ስሰበስብ ዶክተር ሀቢባን ገስት ላይ አስቀምጫት ፎሎ አድርጉት ይሄን አካውንት ባካፔ ነው ለአደጋ ጊዜ የምጠቀመው ነው ብዬ አብሬ አስቀምጬው ስለነበረ ነው ትናንትና ይሄ አካውንት ሲዘጋ አብሮ ተዘግቶ ላይቭ ዛሬ መግቢያ አካውንት ያጣሁትኝ ማለት ነው። አሁን ገብቶኛል። ስለዚህ ለዛኛው አካውንትሽም አንዴ ልንገርሽ ብዬ አሁን ሌቭል ያላቸው ጥሩ ሌቭል ያላቸው ሰዎች አሉ አይደለ? አንቺ ቤት የሚመጡ አስተያየት ይጽፋሉ። ሙሉ አስተያየት ጽፈው ማስገባት ይችላሉ። በሌብል እንኳ ማለት ነው። አይቻለው፣ እኛም ሳይን አድርገናል። ግን ሌብል ያላቸው ሰዎች ደግሞ ከ34 ከ35 በላይ ሌብል ያላቸው ሰዎች ጽሁፍ ጽፈው ቢያስገቡ ይከፈታል። ሁሉም ነገር ለበጎ ነው። እሺ ያደርጉልኛል። መማር ማስተር አብነት፣ ሚኪ ፊት አውራሪ፣ መንሱር እኔ የማውቃቸው ብዙዎች አሉ። እንደዛ እናደርጋለን። እወድሻለሁ፣ አከብርሻለሁ። ተባረኪ። ልጆችሽን ኑኑዬን ሳይመንን በጣም ስለምወደው ግንባሩን ሳሚልኝ እወድሻለሁ። እሺ ቶሎ ቶሎ እየተናገራችሁ ረዱ። ረጅም ሰዓት ስትቀመጡ ዋርኒንግ እንትን ሪፖርት አንድ ላይ ከኔ ጋር አንድ ላይ እንትን እንዳይደረግባችሁ ሪፖርት እንዳይደረግባችሁ ከኔ ጋር አንድ ላይ የኔን ሪፖርት ሲያደርጉ ከኔ ጋር እንዳይደረግባችሁ። አዎ ሀቢባንም ላውርዳት። ሌሎቻችሁ ቶሎ ቶሎ እየተናገራችሁ ረዱ። እሺ ይሰማል? ሀቢባ ሰላም ወንድሜ፣ እንዴት ነህ? ሰላም ነሽ? አለን ሰላም ነው። ኮፒ ሊንክ አድርጎ አለን። ያው ሁለት ወዶ አይሆንም እንግዲህ አንቺን ልናመሰግን ፈቅደን ገብተናል። ከዘጉትም አብረው ይዝጉት። ወዳጅነት እስከ መጨረሻው ድረስ ነው፣ በክፉም በደጉም ነው እንጂ ጥሩን ጎን ብቻ መከተል አይደለም። አንቺን ምናልባሽ ጠቅልሎ ባይገልጽ የሆነ ፓርቲሽን ይጠቅሳል ብዬ ጻፍኩልሽ ግጥም አለ። በእርግጠኝነት በዚህ አመት ውስጥ አሁን ማነብልሽን አይነት ግጥም ማንም አልጻፈልሽም። በጣም በህይወትሽ ከተሰጡት ትላልቅ ስጦታዎች መካከል አንዱ እንደሚሆን ገምታለሁን። ከወደድሽው በውስጥ እልክልሻለሁን። የሚሰማ ከሆነ ይሰማል በይኝና ወደ ግጥሙ ልግባ። ይሰማል ወንድሜ። ላይዋ ላይ ደርባ የደግነት ካባ ላጣ ለቸገረው ሆዷ የሚባባ አባብላ የምታብስ የሚስኪንን እንባ ባለደግ ልቧ ቆንጆዋ ሀቢባ የእሷን ስብዕና መግለጹ በግጥም ካላት ክብር አንጻር ምንም ባይመጥንም ሳናመሰግናት ዝም ብሎ ማለፉ ያስብለናልና ውለታ ቢስ ክፉ ቃላት አሰካክተን ትንሽ እንበላት። ከላይ ከፈጣሪ እንቁልብ አድሏት በምሰራው ስራ ኩራት የማያውቃት አንዳንዴ እንደ እህት አንዳንዴ እንደ እናት ሁና እየቀረበች ለብዙዎች ችግር ሰርክ የምትፈጥር የመፍትሄ ምክንያት ድንቅ ሴት ናት እሷ ሁሉ የሚወዳት። ብዙዎች ሲያውሉት ከፊሉ ለስድብ ከፊል ለጭፈራ
እሷ ግን በመምረጥ ቅን መልካሙን ስራ ደከመኝ ሰለቸኝ ሳትል ለአንድ ቀን ለታመመ ደራሽ አንሺ የወደቀን በተለይ ለነ ማዳም ቅመም በቁስላቸው ቆስላ አብራ በመታመም ፍቱን መድኃኒት ናት ዶክተር ናት ወጌሻ ሳቋ ጨዋታዋ ብቻውን የሚሆን ህመም ማስታገሻ ፈጣሪ ያቆያት በሰላም በጤና እስከ መጨረሻ እስከ ቤተሰቧ ክፉ ሳያገኛት አንዴ ማያንቅፍሽ የህይወት እንቅፋት ትካዜና ህመም ከዙሪያሽ ርቆ በደስታ በድሎት ሳሎን ጓዳሽ ደምቆ ሁሉ እንደወደደሽ ከነ ክብርሽ ኑረሽ በወግ በማዕረግ ልጆችሽን ድረሽ በዕድሜ ላይ ዕድሜ በስኬት ላይ ስኬት ይደራረብልሽ ኑሪልን የኛ ሴት። ቲክቶክ ላይ ቢኖርም እንክርዳድ ገለባ ጣፋጭ ፍሬ እንዳለ አሳይተሽናል በተግባር ሀቢባ። አመሰግናለሁኝ። እንደምትወጁ ተስፋ አድርጋለሁኝ። በጣም ወይኔ ስሜት አይሆንኩኝ። በጣም አመሰግናለሁ ወንድሜ፣ በጣም ነው የማመሰግነው። ቃል የለኝም። ክበርልኝ። ግጥሙን በጣም ወድጃለሁ። ኢንስታግራሜ ላይም ፖስት ላደረገው ስለምፈልግ እንድትልክልኝ እፈልጋለሁ። አይ በቃ ልክልሻለሁኝ። እርግጠኛ አመት ውስጥ የዚ አይነት የግጥም ስጦታ ሌላ ሰው አይልክልሽም። ከዚህ የሚበልጥ ነገር ከተላከልሽ አመሰግናለሁ። በእውነት በቃ ልቤን የነካኸው ውስጤ ነው ግጥምክ ሰርስሮ የገባው። በጣም ነው የማመሰግነው በእውነት እና ሶፊዬ ወይ መስዬ አንዳችሁ ፕሊስ አናግሩት እና ግጥሙን ይለክላችኋል። በኢንቦክስ ትልክልኛላችሁ። ኢንቦክስ ዝግ ስለሆነ እኔ አመሰግናለሁ። ሞዴሬተሮች ይጠይቁሃል፣ ትልክልኛለህ። እኔ ኢንስታግራም ላይ ፖስት ማድረግ ስለምፈልግ እልክልሻለሁ። በቃ በውስጥ ለሚያናግር ሰው እልክላችኋለሁ። አመሰግናለሁ። ፎሎ አድርጉት ፕሊስ፣ አመስግኑልኝ በፎሎ። እሺ ክበርልኝ ወንድሜ። ኧረ ምንም አያስፈልግም። ሪፖርት ካልሰራ መቀመጥ ትችላለህ። ፎሎ እያደረጉ ኧረ ምን ሊያ ደግሞ በአንድ ወር ውስጥ ለሚመጣ ፎሎወር እኔ ያን ያክል የሚጨንቀኝ አይነት ሰው አይደለሁም ለፎሎወር። በቃ እንደዛ ከሆነ ሪፖርት ካልፈራ ቁጭ በል፣ ፎሎ ያድርጉ ፕሊስ። አውዬ ሰላም አለይኩም፣ እንዴት ነሽ ውዴ? እንዴት ነሽ ሱመያ? ሰላም ነው አለሁልሽ። አልሐምዱሊላ። ስለተመለሰልሽ በጣም ደስ ብሎኛል ሀውዬ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሁላችሁንም ስላስገባችሁኝም በጣም ነው የማመሰግነው። ስላስገባችሁ በጣም ነው የምወዳችሁ፣ የማከብራችሁ። ሁልጊዜም ከጎንሽ ነኝ። በጣም ነው የምወድሽ። እኔ ማለት በጓደኞቼ አንቺን ስለተከታተልኩኝ ወላሂ ብዙ ነገር ይሉኛል። እኔ ግን መሸም አልቀየርም። ቲክቶክ ላይ የምገባው ወላሂ አንቺን ስለማዳምጥ በጣም ደስ ስለሚለኝ ነው። እኔ 3900 አለኝ። ወላሂ ለአንቺ ብሰጥሽ ደስ ይለኛል። ለምን ምንም አላረግበትም፣ አንቺ ብቻ ስለማይሽ ነው። እና በጣም ወላሂ በጣም ነው የምወድሽ። በጣም ነው የምወድሽ። እንደ እህቶቼ ነው የማይሽ። ሁል ጊዜ በጤና በሰላም ልጆችሽን፣ ባለቤትሽን፣ ቤተሰቦችን በሙሉ በጤና በሰላም ያኖርልኝ። እኔ በጣም ነው የምወድሽ። እድሜ ጤና፣ ሁላችሁም እወዳችኋለኝ። አመሰግናለሁ ሀዊዬ። አመሰግናለኝ እናት፣ ክበሪ ኑሪልኝ። እሺ እማዬ ደህና ደሪ፣ ሁሌም ከጎንሽ ነው። እሺ ተረኛ ብርሃን ናት። ተረኛ ብርሃን ወይ ሀዊ እንዴት ሙሉ ሳጣሽ። ቴንኪው ማሪ። ብርሃን እንዴት ነሽ? ደህና ነኝ። እንዴት ነሽ ሀዊዬ? ሰላም ነሽ ወይ? አለን ማሪ። ሰላም ነው እግዚአብሔር ይመስገን ደህና ነኝ ሀዊዬ። የኔ ጀግና፣ የኔ ሴት፣ የኔ ቅመም፣ የኔ ሴት ወይዘሮ፣ ምንም ቢከፋንም ቀን ሙሉ ወደ ማምሻ ደስ ብሎናል። እውነት ግራ ገብቶኝ ቀን ሙሉ ስፈልግሽ ማለት ሌላ አካውንት ያው ትከፍቻለሽ ብዬ ያው ጠብቅ ያለው ግን አልመጣልኝና መጨረሻ ትዝ ሲለኝ ለካ ቴሌግራምሽ አለኝ። ቴሌግራምሽን ፎሎ አድርጌዋለሁ እና እዛ ላይ ስገባ አግኝቼው እንደገና አሜን በሚለው መጣው። ድጋሚ ደግሞ በዚህኛው መጣው። በሄድሽበት እከተልሻለሁ ብዬሻለሁ። ያው ኮመንት ልታነቢ ላታነቢ ትችያለሽ፣ ግን ትልቁ ላይ ራስ ሆኜ ምንም የኛው ቢዘጋ እንኳን በሄድሽበት እከተልሻለሁ አለን ብዬሻለሁ። እኛ ከጎንሽ ነን። አንቺ ጀግና ሴት ነሽ። ለእኛ አራያ ሆንሻል። የሆነ ጊዜም ገብቻለሁ የምታስታውሽኝ ከሆነ እና በቃ
ብዙ ነገር ብዙ ነገር ለእኛ አርአያ ሴት ነሽ አንቺ፣ ጀግና ነሽ። በቃ ብዙ ነገርን ማለት እኔ ሱስ ነው ታውቂያለሽ። በቃ ገብቼ አይችሽ ነው ምንም እንኳን ቲክቶክ ባልጠቀም እንኳን መግባትሽን ቼክ አረግና ወሬውን ትንሽ አዳምጬ እወጣለሁ። ታብታብ አደርግና ኮፕሊንክ አድርጌልሽ እወጣለሁ። በቃ በቀን ውስጥ ማለት ነው። ምክንያቱም ሰዓት ባለኝ ሰዓት ደግሞ ቁጭ ብዬ ነው ማዳምጥሽ። በጣም ነው ማመሰግነው። በጣም ነው የምወድሽ። በጣም ነው የምናከብርሽ። አይዞሽ በርቺ የኛ ጀግና። አንቺ ጀግና ሴት ነሽ። ስለበለጥሻቸው ነው። ምን ጊዜም በነገራችን ላይ እንደዚህ ባያጋጥምሽ ነበር አንቺ መፍራት የነበረብሽ። ምክንያቱም የሚሰራ ሰው ብዙ ነገር ያጋጥመዋል። ባትሰሪ ኖሮ ግን ይሄ ሁሉ ቻሌንጅ የለም። በነገራችን ላይ ስለበለጥሻቸው ብዙ በዚህን ሰዓት አሁን ዛሬ ከፈትሽ፣ ዛሬውን የሁሉ ሰው ተገልብጦ አንቺ ጋ ነው። ቅድምም አይተሻል። 3000 ሰው እየተከታተለሽ ነበር አሚን ላይ እና በቃ ምን ያህል ጎበዝ እንደሆንሽ በራስሽ ልትኮሪ ይገባል። በቃ ምን ያህል ብላን በቃ አንበሳ ሴት እንደሆንሽ ገባሽ፣ አሳይተሻቸዋል። ክበሪልኝ የኔ እናት የኔ ጀግና። በጣም ነው የምወድሽ የኔ ሴት ወይዘሮ። በጣም በቃ አላቅም ፍቅሬን የምገልጽበት ቃላት ስለሌለኝ የመጣልኝ ነው የምጠቀመው እና በጣም ነው የምወድሽ የኔ እናት በጣም እና አይዞሽ በርቺ ጎብዢ፣ አለን ከጎንሽ እኛ እህቶችሽ። ምንም ቦታ ብትሆኚ እኛ አለን ከጎንሽ፣ እኛ እህቶችሽ አለንልሽ የኔ ቆንጆ ገባሽ። እኔ ምን ያህል እንደምወድሽ ታውቂያለሽ። አንዴ ተናገሪ። ትላንት የሆነ ላይቭ ውስጥ ነበርኩና በጣም የሚያናድር ነገር ልጅቷ በሆነ ሀሳብ ልውውጥ ውስጥ ሰደበችኝ። ከዛ ልሰድባት አልኩና ፕሮፋይል ያንቺን ያደረግኩት እና ገባሽ፣ ያንቺ ፕሮፋይል አድርጌ ያንን መመለስ አልፈለግኩም። በቃ ትቼ ይቅርታ ብያት ወጣሁኝ። ገባሽ? የዚህን አክል ነው፣ በዚህን አክል ደረጃ ነው እኛ የምንወድሽ ተጽዕኖ የፈጠርሽው ማለት ነው ሌሎች ሰዎችም ላይ እና የኔ እናት ጎብዢ፣ ጀግኝ፣ ጀግና ነሽ የኔ ጀግና፣ የኔ አንበሳ። ሁሌም እኔ እህትሽ አለው ከጎንሽ ነኝ የኔ ማር። አመሰግናለሁ ብዬ ስላስገባሽ። ነይማ ሶሊማ ነው የሚቀድመው። አይዶ ነው ማን እንደሚቀድም ወይ አቡዬ፣ እኔ ነኝ። እንዴት ነሽ? አለሁልሽ አቡዬ። ሰላም ናችሁ? እንዴት ናችሁ? እንኳን ደስ ያለሽ። በጣም ደስ ብሎኛል ወላሂ። ትልቁም ኢንሻአላህ ይከፈታል በቅርቡ ኢንሻአላህ። በጣም ጠንካራ ሴት፣ ጎበዝ ሴት ነሽ። ከዚህ በፊት ገብቻለሁ፣ ታሪኬን አውርቻለሁ አንቺ ጋር እና እኔ በጣም ነው የምወድሽ። በጣም አንቺ እውነት ወላሂ የጥንካሬ ምሳሌ ነሽ አንቺ። በጣም ብዙ ጠንክሬያለሁ እኔ በአንቺ በጣም ብዙ ተምሬያለሁ። አረብ ሀገር ሳልሄድ ቁጭ ብዬ እዚህ ኢትዮጵያ ውስጥ ቁጭ ብዬ ብዙ እውቀት እንዲኖረኝ ነው ያደረግሽኝ። አንቺ ቤት በምሰማቸው በማያቸው ታሪኮች ወላሂ ብዙ ነገር እዚህ እንኳን ሊሄዱ ላሰቡ ሴቶች ማለት ነው ወላሂ አወራለሁ። እንደዚህ አይነት ነገር ሊያጋጥማችሁ ይችላል፣ እንደዚህ ሊፈጠር ይችላል ምናምን፣ ስለ ደላሎች፣ ስለ ህገ ወጥ ነገር ምናምን በቃ በጣም ብዙ ነገር ነው ያወቅኩት ወላሂ እዛ ሳልሄድ ማለት ነው። ልክ ከማዳም ቅመሞች እኩል በቃ እውቀት ያለኝ ስለ አረብ ሀገራቶች ማለት ነው። ይሄ የሆነው በማን ነው? በአንቺ ምክንያት ነው። አንቺ ስላለሽ ነው። እውነት ዛሬ ጭር ነው ያለው ወላሂ። ምን ሆነች? እኔ ትናንትና ግራ ገብቶ የነበረ አሟት ነው የዘጋችው ሐኪም ቤት ሄዳለሁ ምናምን ስትይ ስለነበረ ምን ሆና ነው ተጨንቃ ነው በዛ ምናምን እያልኩኝ ማለት ነው። ከዛ ሳየው የለም አካውንትሽ ቴሌግራምሽ ላይ እኔም ስመላለስ ነበረ። ከዛ አሜን የሚለውን ሳይ ደግሞ አይ በቃ ተዘግቶባት ነው ያማልኩ። አልሐምዱሊላህ ለኸይር ነው የሚሰራ ሰው ወደፊት የሚሄድ ሰው ነው ብዙ ፈተና የሚደርስበት። የተቀመጠ ሰውማ ምንም እና ደግሞ ሁሌ መልካም የሚሰራ ሰው ያ ኸይር ነገሩ ይከፍለዋል። የታወቀ ነገር ነው። አላህ በመንገድሽ ሁሉ ይቅደምሽ፣ አላህ ይጠብቅሽ። በጣም ነው የምንወድሽ። በጣም ያው እኛ አለን ሁሌም ከጎንሽ ነን። ሞዴሬተሮችሽ፣ ሌሎች ፋሚሊዎችሽ፣ ቤተሰቦችሽ ሁሉም ከጎንሽ ነን። በጣም ነው የምወድሽ። አላህ ይጠብቅሽ። ሁሌም ዱዓ እንዳደረግኩልሽ ነው። ሰው ለሚወደው ሰው የሚያደርገውን ዱዓ ሁሌ እንዳደረግኩ ነው። እኔ ለአንቺ በጣም ነው የምወድሽ። እኔ ብዙ ሰዎች ሲፈልጉ በሃይማኖት ሊጥሉሽ ይፈልጋሉ፣ ሲፈልጉ በብሔር። አንቺ የምትወድቂ ሴት አይደለሽም። አጭር ሰው ቅመሞች ነን እኛ። ቅመም ነሽ አንቺ፣ ቅመም በቃ ወላሂ። እና በጣም ነው የምወድሽ። ስላስገባችሁኝ አመሰግናለሁ። ሶፊዬ በጣም ነው የማመሰግነው ስላስገባሽኝ። እና ቤተሰብ አድርጉኝ ደግሞ። እናመሰግናለን። ሶሊ ሰብስክራይብ ጋብዙኝ እያለች ነው ነይማ። ፕሊስ አንዳችሁ ጋብዟት ሰብስክራይብ።
ሶሊ እንዴት ነሽ? ሀውዬ እንዴት ነሽ? እኔ ውድ አለን። ነይማ ሰብስክራይብ ሆነሻል ማሬ። ጻፊ 1 ቁጥርና ከስምሽ ጎን ያለውን ቢጫ በአማርኛ ቤተሰብ የሚለውን እዩ። ሀኒ ጋብዛሻለች የኔ ማር። እሺ ቴንክ ዩ። እንዴት ነሽ ሶልዬ? ደህና ነሽ? የኔ ቆንጆ ሰሞኑን እየገባው አይደለም። በዚህ በጾም ዝም ብዬ ገባና ሀውዬ መኖርሽን ብቻ አይቼ ነው የምወጣው እና ብዙ ሰሞኑን እየተፈጠረ ያለውን ነገር ብዙ አላየውም። አሁን ትላንት መዘጋቱን ያኛውን ሰምቼ ነበረ በጣም እንትን ብያለሁ፣ ግን እግዚአብሔር ሁሉን ያስተካክላል። ይሄንን ግን አላወኩም። ዛሬ ግን ፈልጌሽ ዝም ብዬ እየገባው እነረጁ ላይ ሀቡ ምናምን ብዬ እወጣለሁ። ባላይም መኖርሽን ብቻ እያየው ነበር የምወጣው እህቴ፣ ውድ እህቴ። ምክንያቱም በጣም ስለምታስፈልጊ ለብዙ እህቶቼ መልካም ብዙ በቃ መጠንከርና ጀግና ስላደረግሻል አንቺ ጀግና ስለሆንሽ የኔ ውድ እህት በእውነት እኔ በጣም ነው ስለምታደርጊው ስለ ሁሉም የማመሰግንሽ። ከአንቺ ጎን ሆኖ ስለሚያግዙሽን ልጆች ሁሉ በጣም ነው የማመሰግናቸው። በእውነት አቡዬ ውድ እህቴ ሳጣሽ በጣም ግራ ገብቶኝ በቃ ጭንቅ ይለኛል። ስንት የገባው ብዙ አልገባም ነበር ሰሞኑ። አሁን ግን ልክ መግባትሽን ሳቅ ደስ አለኝ። ግን እንደተከፈተ ሳቅ ኮፒ ሊንክ ለማድረግ ቁጭ አልኩኝ። በጣም ነው የምንወድሽ የምናከብርሽ አቡዬ። ተስፋ አትቆርጥም። ተስፋ መቁረጥን ተስፋ ታስቆርጨዋለሽ እንጂ የኔ ውድ እህት በጣም ጀግና ነሽ። በቃ ማለት ቃል ሁሌ ያጥረ መናገር ስለሚያቅተኝ ብዙ እንትን ለማለት ይከብደኛል። የኔ ውድ እህት እንወድሻለን በጣም። አንቺ እኮ ከግለሰብ አልፈሽ ዓለም ሰላም ይሁን ብለሽ እኮ ነው የምትጀምሪልን ውድ እህቴ። ምን አለበት እላለሁ እንደዚህ በዚህ ደረጃ የሚከፉብሽ ሰዎች ለአንድ ቀን ብቻ ሰጥተው ቢያዳምጡሽ በራሳቸው ያዝኑ ነበር። በእውነት አቡዬ ብዙ ሰው ስለሚጠብቅ ብዙ አላውራ ማለት ግራ እየገባኝ የትኛውን እንደማወራ ማለት እየጠፋብኝ በጣም ነው የምወድሽ ውድ እህቴ። አብሮ ስለሚያግዙሽ ሁሉ አመሰግናለሁ። እግዚአብሔር ከፊትም ከኋላም በግራም በቀኝም ከነ ቤተሰብሽ ሞገስ ይሆንሽ። እናቴ ደግሞ ሞገስሽ ነው። አመሰግናለሁ። ሁላችሁንም ወዳችኋለሁ። ሰብስክራይብ የሆነ ሰው አድርጎኛል መሰለኝ። በጣም ነው የማመሰግነው። ሰብስክሪፕሽን የሰጠኝ ሰው አለ። በጣም ነው የማመሰግነው። ሀኒናት እኔም አመሰግናታለሁ። ቴንክ ዩ ሶ የኔ መልካም አክባሪሽ ነኝ በጣም የኔ ውድ ኑሪልኝ። እሺ እኔ ነኝ አዎ አገሬ ሚሚኔና ወየ ሀብዬ የእኛ ናፍቆት እናቴን ከእንቅልፌ ስነቃ ረጁ ቤት ነው የሰማሁትና እንዴ የሀቡ እኮ 3ኛ አካውንቷ ተዘጋ ሲሉ እንደነገጥኩ ምንድን ነው ነገሩ ምናምን ብዬ ረጁን በጽሁፍ ጠየኳት። ይከፈታል ዝም በሉ እያለች እያረጋጋች ነበርና በጣም ደስ ብሎናል ስለተከፈተ ስለተመለሰ እግዚአብሔር ይመስገን። ምክንያቱም ይህ ቤት ሲከፈት ለአንቺ ብቻ አይደለም ደስ የሚልሽ ሞር እኛን ነው ደስ የሚለን። ምክንያቱም እኛንን ማረፊያ አንቺ ለእኛ ማረፊያችንሽ እና መጥተን የምናርፈው አንቺ ቤት ነው። ደስ ብሎናል በጣም ሲከፈት እና ምን ሰማሁ መሰለሽ የሆነ ቀንደኛ ሪፖርት አድራጊው መመለሱን አላወቀም ነበር እና የሆነ ቤት ተቀምጦ እኔ ከላይ ነኝ እንደዚህ ስክሮን እያረኩ እያለፍኩ አየሁትና እስኪ ላዳምጥ ብዬ አልገባሁም። ከውስጥ ከላይ እያዳመጥኩት ያወራ ነበርና የቤታም ጠላት ነው ሰውየው ማለት ነው። ለአንቺ ብቻ ይምሰልሽ እና እሷንም የእሷን ፎቶ ያደረጉትንም እየተናገረ ከታች ምን ጻፉለት? የሀቡ አካውንት እኮ ተከፈተ ብለው ጻፉለት። አነበበና ምንድን ነው የምታወሩት ሲል ተከፈተላት እኮ ሲሉ ቆይ መጣው ተመልሽ እንትን መልእክት አስተላልፍ የመጣሁ ከገስት ወረደ። ከገስት ወርዶ ሄዶ ቴሌግራም ደርሶ እንደገና ተመልሶ ከዛ ቤት ገባ። ቁጭ ብዬ እየጠበቅኩት ነበረ። በቃ አሁን መቀጠል እንችላለን አጀንዳችን አለ። ሪፖርቴን አድርሼ መጥቻለሁ። እሷንማ ከምድረ ገጽ ካላጠፋሁ አላርፍም አለ። እማየትሙት መምልሽ ሀቡ እኔ ገረመኝ። የት ያውቃታል? የት ሲጀምር ቤቷ ገብቶ አውርቶ የሆነ ነገር ገጥሞት አያውቅም። እና ያቺ ልጅ ትጠይቀው ነበረ ምን አርጋህ ነው ግን የዚህን ያህል ታውቃታለህ? ቤተሰቦቿን ታውቃለህ? ደርሳብህ ታውቃለች ብላ ስትጠይቀው እባክሽ እሷ እኮ ባሌና ልጆች ካሉ ይሄ ህዝብ ጥሎኝ ቢሄድ ባሌና ህዝቦች ካሉ ችግር የለብኝም ምንም የማይገናኝ ማለት ነው። እና ምቀኞችሽ ማለት ነው እንደዚህ የሚከታተሉሽ ምንም
ምንም ጭራሽ የሆነ ሲጠየቁ ሀቢባ ምን አድርጋችሁ ነው እንዲህ ጥምድ ያደርጋችሁ ሲሉ ሙስሊሞና ክርስቲያን ስላገባች፣ ሙስሊሞና ስለምትጠጣ፣ ሙስሊሞና ፀጉሯን ክፍት ስላረገች በግል ላይፌ ያቸው ምንም የማይገናኝ ነገር ነው የሚናገሩ ማለት ነው። ካለው አልጠፋም ከቲክቶክ እነሱ ሴት ፎቶ ይለጥፈው ከነ ዘር ማንዘሬ ከነ ልጆቼ ከነ ባሌ ስለሰደቡኝ እኔ ሀቅን ለሀቅ መቆም ለተበደለ ሰው መቆም የታመመን ሰው እርዳታ ከማሰባሰብ ወደኋላ አልልም። ትልቁ አካውንት ቢዘጋ ይሄ አካውንት አለ፣ ይሄም ሲዘጋ ይሄም ትናንት አዘግተውት ነበራ ሌላ ከፍታለሁ። ዛሬ እኮ 0 ፎሎ 0 አዲስ አካውንት ከፍቼ መጥቼ እኮ ላይቬን ከፍቼ 3000 ሰው እኮ ያየኝ ጀግና እኮ ነኝ። በ0 አዲስ አካውንት ዛሬ ክሬት አድርጌ እኮ ገብቼ 3000 ሰው እኔም ብሎ መጥቷል። ሰው እኔን ነው የሚፈልገው አካውንት አይደለም። ዛሬ አዲስ አካውንት ከፍቼ ብገባ አዲስ ይገባል። ይሄ አካውንት በ3 ቀን ነው 100,000 ሊገባ የደረሰው። ስለዚህ ተዋቸው ያውሩ። እኛ ጊዜ የለንም ለወሬኛ ለሀሜተኛ። ይሳደቡ ከነዘር እኔ ችግር የለብኝም። ስድብ ግንባሬ ላይ አይለጠፍም። እኔን ግን አያስጠፉኝም። እኔን አንገት የሚያስደፉኝ እስከዛሬ እንዳስጠፏቸው መልካም ሰዎችን ከቲክቶክ ላይ እየቀጠቀጡ አስጠፍተዋል። ብዙ መልካም ስራ የሚሰሩ ሰዎች ከቲክቶክ ጠፍተዋል። እኔ ግን አልጠፋም። ቆዳዬ ወፍራም ነው። አይችሉም። ለዚህ ነው በጣም የምንወድሽ። አንቺ ብቻ አይደለሽም፣ ብዙ ስትሮንግ ውመኖችን አፍርተሻል በስርሽ በጣም ማለት ነው። ስለዚህ ሁላችሁንም ወዳጆቿንም የሆነ መልእክት ማስተላልፍላችሁ ስንወጣ ቢያንስ እንኳን 50 ጊዜ ከዚህ ፕሮፋይሏ ላይ እየገባን ስንወጣ ከቤቷም ስትወጣ ዘግታ ስትወጣ በቃ 50 ጊዜም ቢሆን ኮፒ ሊንክ እናደርግላት። በቃ እጅ ለእጅ እንያያዝ። ጠላት ሲነሳ እኛም ወዳጆቹ አብረን መነሳት አለብን። ያው ድሮኖችም ስላሉ ችግር የለውም። ሀቡዬ ያው በምንችለው እንተባበራለን። ሀቡዬ በጣም ነው የምወድሽ። የኔ በረከቴ ነሽ አንቺ። በብዙ ተባርኪያለሁ በአንቺ። እግዚአብሔር ትዳርሽን ይባርክልሽ፣ ልጆችሽን ይባርክልሽ። በልጆችሽ እግዚአብሔር ይክፈልሽ። እኛ ምንም እንወድሻለን ብቻ ነው የምንልሽ፣ ምንም የምንሰጥሽ ነገር የለም። ነገር ግን እግዚአብሔር ልጆችሽን አሳድጎ በልጆችሽ ይባርክሽ። በጣም ነው የምወድሽ የማከብርሽ። ሁልጊዜ መጎንሽ ነኝ፣ በምችለው አብሬሽ ነኝ። ሀቡዬ በጣም ነው የምወድሽ እናቴ፣ የኔ እናት። እሺ እናቴ፣ እሺ። ፓፒን ደግሞ በሰላም የሚመልሰው ወደ ቤቱ። እግዚአብሔር ከሱ ጋር ይሁን፣ ለስራውም መከናወን ይሁንለት። በቤትሽ አንቺ መልካም ሚስት ነሽ። እናቴን በጣም ነው የምቀናው በአንቺ በመልካም ሚስትነትሽ። በጣም ነገ ሳገባ እኔም እንዳንቺ ነው የምሆነው። ብዙ ከአንቺ የቀሰምኩት ነገሮች አሉ። ያለምንም ማጋነን በጣም ምርጥ ሚስት ነሽ አንቺ። ወንድማችን ታድሏል። እንኳንም አገባሽ የኔ እናት። ቤተሰቦችሽን እድሜያቸውን ያብዛቸው። እናትሽን እና አባትሽን በእውነት የልጆችሽን ቁም ነገር ይዩ። እነሱም ቢሆን መልካም ሴት ነሽ አንቺ። በጣም መልካም ነሽ። ከሚጠሉሽ ይልቅ የሚወዱሽ በጣም ብዙ ናቸው። ሀቡዬ ይሄን አስተውይሽ እናቴ። እወድሻለሁ የኔ ማር። ደህና ደህና ሚሚዬ። ከመጀመሪያው ጀምሮ ከጎኔ መሰለኝ ሀቡዬ፣ ካወቅኩሽ ጀምሮ ከጎኔ ስሉ ስላልተለወጥሽ አመሰግናለሁ። እሺ እናቴ፣ እሺ እናቴ። ይዋ ሀቡዬ እኔ ነኝ። አዎ አንቺ ነሽ። እንዴት ነሽ? አዎ አንደኛ ሀቡዬ 3 ነገር እና አጠራርጌ ግን ምን ጋይስ ኮፒ ሊንክ አድርጉ ፕሊስ። እየተቆራረጠ ነው። ሪፖርት በጣም እየበዛብን ነው ውዶቼ። አይሰማም። ሄለን ተቋርጠሻል። ኔትወርኳ ነው መሰለኝ። በቃ ሄለን ኔትወርኳ ሲሰራ ወደ ደለሰ ኖ አሜን እኮ ናተረኛ መጀመሪያ ሄለን ራሱ መሀል ላይ ገብታ ነው። አሜን ናተረኛ እዚህ ጋር መጨረሻዋ ካለቀች በኋላ ይኸው መልቲ ገዝዳ ዝንት ኤክሲስት አለ ኔትወርኳ ነው። አሜን የማርያም ናት። አሜን የማርያም ወይ ሀቡዬ እንኳን ደህና መጣሽልን። እንኳን ደህና ቆያችሁኝ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ከሚጠሉሽ የምንወድሽ እንበልጣለን እና የትም አይደርሱም፣ እኛ እንበልጣችኋለን። ያው መቼም ምቀኛ አይጠፋም። ምቀኛ ሲኖር ነው ደግሞ አንቺ ከፍ የምትይው። እኛ በጣም እንወድሻለን። ሰላምሽ ይብዛለን። ልጆችሽ ሰላም ይሆኑ፣ ከነ ቤተሰቦችሽ ሰላምሽ ይብዛ። ተኝተሽ ተነሺ፣ ሄደሽ ተመለሺ፣ የረገጥሽው ሁሉ ይለምልም። በጣም ነው እኛ የምንወድሽ። ሰው የፈለገ ቢያወራ እኛ አንቺን ከመከተል ወደኋላ። መልካም ነገር ስላየንብሽ፣ ጥሩ ነገር ስለምታስተምሪን ነው እኛ የተከተልንሽ እንጂ ሰው የፈለገ ቢል እኛ ስለማንሰማቸው አንቺ ደህና ሆኝልን።
በጤና ኑሪልን። አካውንት ቢዘጋ አካውንት ይከፈታል። ደስታንሽን አልዘጉትም። ሰላምሽ ይብዛ ሀቡዬ። በጣም ነው የምንወድሽ፣ በጣም ነው የምወድሽ። ለሌላ ሰው ልቀቅም። በጣም ከሚገርማችሁ ነገር አንዱ የመዳም ቅመሞችን ትሸቅልባችኋለች እያሏቸው በምንድን ነው የምትሸቅልብን ሲሉ በታብታብ እና በኮፒ ሊንክ ታብታብ ስታደርጉ እየሸቀለችባችሁ ነው። ፈጣሪ በሰጣቸው ጣት አላቸው። ታብታብ ስላደረጉልኝ እየሸቀለችባችሁ ነው። የመቀኝነት ጥግ ታብታብ እንዳያደርጉልኝ የእነሱ ሪፖርት እንዲሰራ እኔ ታብታብ እና ኮፒ ሊንክ ካልተደረገልኝ የእነሱ ሪፖርት ስትሮንግ ሆኖ የኔ አካውንት እንዲዘጋ የመዳም ቅመሞችን ሀቢባ እኮ እየሸቀለችባችሁ ነው እያሉ ጭንቅላታቸውን ላይክ መጥፎ ነገር ምቀኝነት፣ ልክ እንደነሱ ምቀኝነት እንዲያስቡ ለምን እርዳታ ሰው እንዳይረዳ የታመመ እንዲሞት ድምፁ የታፈነ ድምፁ እንዳይሰማ ለምን ከገወጥ ደላሎች ስለሚከፍሏቸው። ይህም በደንብ አድርጋችሁ ወቁ። እሙዬ ያንቺ ተራ ነው ማሬ። አመሰግናለሁ። እኔ አንድ ነገር ብቻ ነው የምልሽ፣ በቃ ጤና እድሜ ጨምሮ እንዲሰጥሽ ብቻ ነው የምመኝልሽ። ምክንያቱም አንቺ እንዲነሽ ልልሽ አልፈልግም። ምክንያቱም ሁሉን አሟልት የሰጠሽ ነሽ፣ ጠንካራ ነሽ እና እግዚአብሔርን የምለምነው ጤናና እድሜ ለልጆችሽ እንድትኖሪ የምለምነው ማለት ነው። እና ደግሞ እንደ በፊትሽ ያው የምትፈልጊውን ሰው ልታስገቢ ትችላለሽ፣ ግን ገስት ላይ የምከፍቻቸውን አካውንቶች እንዳታስቀምጭ እሺ ውዴ። ምክንያቱም እዛ ያው ስለሚማከሩ ስለምንሰማቸው ነው። ልክ አዲስ አካውንት ስከፍቺ እንደዚህ እንሰማለን፣ የትም ብትሄጂ እንከተልሻለን። እሺ ውዴ፣ የትም ማለት ነው። እና እግዚአብሔር ቴሌግራም ላይ ሁላችሁ ተቀላቀሉ። ዋናው ነገር አካውንቴን ዛሬ ገብተናል። ዛሬ ስንገባ ሀቢባን ከቲክቶክ ካላስጠፋናት ሰላም አናገኝም፣ እንደፈለግን መዝረፍ አንችልም፣ እንደፈለግን ሴቶች ላይ መነገድ አንችልም ስላሉ ምንድነው የምታደርጉት እናንተ? ቴሌግራሜን ጆይን አድርጉ። ሊንኩን ባይወይ ላይ አሁን ማስቀመጥ አልቻልኩም። የትምህርት ቤት ሊንክን ያስቀመጥኩት ምንድነው አስቀምጠዋለሁ። ሁላችሁም ሀቢባ ፋሚሊ ነው የቲክቶክ የቴሌግራም ቻናሌ ስም ሀቢባ ፋሚሊ ነው። እዛ ላይ ተቀላቀሉ። ልክ ሲዘጋ አዲስ አካውንት እየከፈትኩ ቴሌግራሙ ላይ ያስቀምጠውና እዛ ላይ ፎሎ አድርጋችሁት 1000 ሲገባ እኔ ቀጥታ ላይቬን እከፍታለሁ። አንድም ቀን አንጠፋፋም። ገባችሁ? ቴሌግራም ላይ ሳስቀምጠው አካውንት ቴሌግራም ላይ ሳስቀምጠው እናንተ ፎሎ ታደረጉትና 1000 ከገባ በቃ እኔ 1000 ነው የምፈልገው ላይቭ በቪዲዮ መግባት እንድችል። ልክ ነው። እና የአሜንንም በመሀል አስተዋውቂ፣ በመሀል ደግሞ አስተዋውቂ። ገስት ላይ ባይቀመጥም የትም ቦታ እንከተልሻለን። እናቴ ክፉ ወይን ካሽ ኖሪልን፣ የትም ብትሄጂ እንከተልሻለን። እሺ ውዴ፣ አመሰግናለሁ ድል ስለተሰጠው። ቴሌግራም ቻናሌን ለሁሉ ላኩ፣ ለምታውቁት ሁሉ ዋትሳፕ ላይ ቴሌግራም ላይ ኤኒዌር ላኩትና ቴሌግራም ሊንክ እንትኔን ቴሌግራም ቻናሌን ጆይን ያርጉ። ቻናላችንን ነው የምለው፣ የኔ የግሌ አይደለም፣ የህዝብ ነው። የኔ ቲክቶክ የህዝብ ነው፣ ቴሌግራም የህዝብ ነው። ህዝብ ነው የሚረዳበት፣ አለቀ። ስለዚህ ጆይን ያድርጉና እንትን እንላለን። ቴንክ ዩ። እሺ ተረኛ ዚነት ናታል። አቡዬ ፋፊ ነሽ? ዚነት ማነው? እንዴት ነሽ? ወላሂ በጣም ናፍቀንሽ። ወላሂ ማለት በየሄድንበት ሀቡ እያንስጽፍ እኔማ በተለይ የሀቡ የሚል አካውንት ሳገኝ በቃ እስክሮል አረግም ሂጃ ያለው ከዛ አንቺ አይደለሽ ሀቢብ በስሜ አካውንት የተከፈተው እንዲህ ያገር ያ በቃ እሱን ለማየት ገናየ ፕሮፋይልሽ አንቺ ስምሽ አንቺ በቃ ሁሉ ነገሩ ያንቺ ነው። እና ገብቻ ይቼ በቃ ያንቺ እንትን ስለሚል ስለማውቀው በቃ እሷ አይደለችም እያልኩኝ እመለሳለሁ። እና እንኳን መጣሽልን በጣም ደስ ብሎኛል። ወላሂ እኔ እንጃ ቃላት የለኝም። አንቺ ለእኔ ወላሂ እኔ እንጃ ምን እንደምልሽ አላውቅም። እኔን ያረግሽኝ ልጅ ነሽ። በቃ ማቴ ፋፊ እንደሆነ አድርገሽኛል። እኔ በጣም ራሴን የጣልኩኝ ልጅ ነበርኩኝ። ወላሂ ለራሴ ቦታ የሌለኝ ነበርኩኝ። እንዳልኩሽ ለቤተሰብ ነበረ ሁሉን ነገር የማረገው። ራሴን አላስተውሉም ነበር፣ አላመሰግንም ነበር። ደግሞ ባይዘው በቃ የሆነ ነገር ሲሰጠኛላ
አላመሰግነውም። ማመስገን እኔ ከአንቺ ነው የተማርኩት። ወላሂ የሆነ ነገር ሲመጣብኝ አልሐምዱሊላህ ሀቡ ለኸይር ነው ትላለች እና አላህ ለኸይር ነው እንደዚህ ያረከው። እማየንም እንደዛ ስኮንብኝ አልሐምዱሊላህ ብትሞትብንሳ እንደዛ ሆና ብትሞትሳ ይሄም እኮ አለ እያልኩ ብቻ አልሐምዱሊላህ በአንቺ አለን ማሪ ኖርልን። ወላሂ እኔ ስራ 4 ኢማራ ነው የምሰራው። ትልቅ ነው ቤቱና አንቺን በሰማ አርጌ ወላሂ ነው ምንሽ ሳጸዳ ሁላ አይታወቀኝም። ብሉ ጠጡ ስትይ በቃ የሆነ አጠገባችን ልጅ ስሜት ነው የሚሰማን። ወረቢ የሆነ በልታችኋል፣ ምን እየበላችሁ ነው፣ ምን እየጠጣችሁ ነው ስትይን ያኔ በቃ አጠገቤ እየተከተልሽኝ ሁላ ነው የሚመስለኝ ወላሂ። እና ሀውዬ ኖርልን የምር ክፉ አይንካሽ። በተለይ እኔ እንጃ ብቻ አላውቅም። እና እንወድሻለን። እሺ እናቴ በጣም ነው የምንወድሽ። እኔ አስታውስሻለሁ እናትሽ ታማ ተጨንቀን የዛሬ ዓመት አካባቢ የኔ እናት በርቺ ጎበዝ፣ አንቺ ጀግና ሴት ነሽ። እሺ ትልቅ ደረጃ ትደርሻለሽ። አሁንም ራስሽን ወደጂ፣ ራስሽን ብሪ፣ አመስግኝ፣ ባለሽ ነገር ተደሰች። እሺ እኔ ማር ሁሉም መልካም ይሆናል። እሺ ውዴ ኖሪልን። ሌላ ምንም አልልሽም። እሺ ማሪ። እሺ ሐስዬ እንዴት ነሽ የኔ ውድ? ማሪ አካውንቴ ሲዘጋ ተጨንቃ ስንት ነገር እንደላከች ዋትሳፕ ላይ እንዲያርግ እየጠያየቀች እዚህም እዛም የኔ ውድ የሚገርምሽ እረፍት ላይ ነኝ ያለው ብሎኝ ነው እንጂ ሂጄው ነበር ወደ ቤቱ። በጣም ነው ከዚህ የምኖርበት ሩቅ ነው እና እዚህ ሀገር የለሁም ወጥቻለሁ ብኛለሁ ይሄድ ማለት ነው ወደ እሱ እና በጣም በቃ ጭንቃኔ ታውቂያለሽ። ደግሞ ዛሬ ጠዋት ሳታሽ ደግሞ የባሰ አይምሮ በቃ እንደሱ ሆነ ማለት ምን ብታረግ ነው እኛም አልናቀው ማለት እኔ አይደል ነው እኔ ያንዳንድ ሰው ክፋት በጣም ቃል የለኝም እንጂ እኔ አቦ ያንቺ 1 ዓመት ከ6 ወር በፊት ነው ማቀሽ ሳቀሽ ደግሞ በጣም በፈተና ውስጥ ሆኜ ነኝ እኔ ላንቺን ማቀሽ ማለት ነው። አሞኝ ሕክምና ላይ ሆኜ እኔ ደም ክረፍት ነበረኝ፣ የደም ካንሰር ነበረኝ እና በጣም ነበር ባንቺ ምዝናናው ማንም ሰው አጠገቤ ያልነበረ። እኔ ፎቶ ልክልሻለሁ ሀቢባ በውስጥ እና በጣም ነው በቃ ዛሬ ሁሉ ጊዜ ካስተዋልሽ ስትጠፊ በጣም ነው ምንስ የሚሆነው። ኋላም ምንም ነገር አላድርግ ዝም ብዬ ኤርፎን ላይ አድርጌ ነው ቁጭ ብዬ የምሰማሽ እና እውነት ለመናገር እንደዛ የሚያደርጉ ሰዎች እግዚአብሔር ይቅር ይበላቸው። ይቅር ላንቺ አይደለሽም አንድ ተራ ሴት ምንም አቅም የሌለሽ ለጌታችን እንኳን ሰቅለውታል። ገባሽ? ሰዎቹ ነው ማለት ነው። ይቅር ላንቺ አይደለሽም ማለት ነው። ምንም መጥፎ አድርገሽ ነው። ምንድነው ያንቺ መጥፎ አይደል ነው? ይቅር በገንዘብ በምናምን አይደለም ሰውን የምትረጂው። አንቺ የምትረጂው በሞራል የአእምሮ በቃ እኔ አእምሮዬ በጣም ነው ብዙ ነገር አለ እኔ ራሴ የማስታውሰው ብቻዬን የማወራበት ማለት ነው። እና በጣም እውነት ለመናገር እኔ በጣም ነው እንደዚህ ችግር መጠሙ ለአንቺ በጣም ነው ከአንቺ በላይ እኔ ተሰምቶኛል። ደግሞ ወርቅ ታውቂያለሽ፣ ወርቅ በእሳት ሳይፈተን ወርቅ አይሆንም። በእሳት ተቀጥቅጦ ነው ወርቅ የሚሆነው። ይሄ ደግሞ ለአንቺ ማጠንከሪያት ነው፣ መልሰሽ እንድታምሪ ነው የሚያደርግሽ። እና እንደዚህ የድሮ ፎቶ ያንቺ እየላኩ አንዳንድም አስፈላጊ ነገሮች የሚያደርጉ ምናምን የሚያደርጉ ሰው እየከፋው አይደለም የሚሄደው እያማረ ነው የሚሄደው። አንቺ ደግሞ እያማርሽ በቃ እኔ የድሮ ፎቶ ይሄ ምናምን የሆነ ቦታ ላይ ገብቼ ነበርና ሲያወሩ ታዲያ እንኳንም አልከፋት እንጂ ከዚህ በላይ እንጂ ከዚህ በታች እኮ የለችም አልኳቸው። ድሮ አስቀያሚ ነበረች ምናምን እድሜ ለፍሊተር ምናምን አይደለም እንደዚህ ያለ አይደል እንደዚህ ድሮ ድሃ ነበረች። የድሮ ቤት ከኮንትራት ቤት እንደወጣው በጣም ጥንጥዬ የክብሪት ቤት የምታክል ቤት ነበር ምኖረው እና የሰው ልጅ ሲሻሻል አንዲት ኢትዮጵያዊ እህታቸው ድሮ በጣም ድሃ የነበረች ትንሽ ከፍ ስትል በተሻለ ትንሽ ሰፋ ያለ ልብስ ሰፋ ያለ ቤት መኖር ስትጀምር ትንሽ የተሻለ ምግብ መብላት ስትጀምር ትንሽ የተሻለ ልብስ መልበስ ስትጀምር እሳይ አንዲት ኢትዮጵያዊ ወገናችን አለፈላት ይባላል እንጂ ለምን ድሃ ማለት ድሃ ነበረች ሀሀሀ ድሃ ነበረች ሶዋት ድሃ ነበርኩ ድሃ ነበርኩ አሁንም ድሃ ነኝ ሶዋት ሀብታም ነኝ ብያቸው አውቃለሁ እንዴ እልም ያልኩ የድሃ ልጅ ነኝ ድሃ ነኝ መቼ ነው ሀብታም ነኝ ብዬ አውቃለሁ ምን አለኝ ምስኪን አያት የምን ትላለች መሰለሽ ጠላት አታሳጣኝ ትላለች አሜን ጠላትሽ አይጥፉ በቃ ምክንያቱም ጠላቶች ተዋወቅናቸው ቁጥር
በቃ አንቺ ምን ያህል ለኛ እንደምታስፈልጊን ራሳችን ነው የምናውቅ ያለ ነው እና እኔ በጣም በጣም ትልቅ ቦታ አለኝ ለአንቺ ከቤተሰቦች ላይ ይቻላይፍ ምክንያቱም ከ1 ዓመት ከ6 ወር ነው አብረሽን ያለሽው እዚህ ቤት እና አይዞሽ በሆነ ጊዜ ውስጥ እኛ ከጎንሽ ነን። ለአንድ ቀን እንኳን መጥፋት የለብሽም። በዩቱብ እንኳን ቢሆን መምጣት አለብሽ። አመሰግናለሁ ተርሃስዬ። ቃል የምገባልሽ ነገር በፍጹም አልጠፋም። ይሄ አካውንት ዘጋ፣ ሌላ አካውንት አለ። ዛሬ አቅሜን አሳይቻለሁ። 0 አካውንት አዲስ አካውንት በልጄ ስም አሜን ብዬ ከፍቼ መጥቼ ፎቶዬን ሳላረግ ሀቢባ ሳይል አረንጓዴ ቢጫ ቀይ ባንዲራ የሀገሬን ባንዲራ ሼር አድርጎልኝ ነበር። በዜሮ አካውንት ገብቼ 3000 ሰው ገብቶ ላይቭ ላይ ያየኝ ጀግና ነኝ። 7000 ሰው ፎሎ አድርጎኝ ላይቬን በ41 ደቂቃ ውስጥ 41 ደቂቃ ላይቭ ላይ ቆየቼ 7000 ሰው ፎሎ አድርጎኝ 3000 ሰው አይቶኝ የወጣው ጀግና ነኝ። አቅሜን አሳየቻቸዋለሁ። እነሱ 6 እና 7 ዓመት ቲክቶክ ላይ ቆይተው ፎሎዋቸው የት ነው ያሉት? ሚያያቸው 200 እና 300 ሰው ነው። ጀስት ከኔ ተሽለው ይገኙ አለቀ። እና ደግሞ ማመስገን የምፈልገው ሰው ደግሞ የሀቢባ ድሮን የሚባሉ ግሩፖች በጣም እኔ ቃል የለኝም ለነሱ። ትናንሽ ሀቢባ ነኝ የምላቸው ለነሱ ትናንሽ የሀቢባ ነው የምላቸው ልጆች ናቸው ያንቺ። እና ደግሞ ለሱ ደግሞ ዛሬ እሷ ቤት ቁጭ ብለን ብዙ ነገር ስንወያይ ነበር። ቤቷ ከፍታ እኔ ምንም ነገር ይቅርብኝ ዋላ ይዝጉብኝ ብላ ሰላንቺ ምንን ማድረግ እንዳለብን ምናምን ስታማክር ነበር። እና ለሱም እንደዚህ የልጆቹ ደግሞ አመስግኝልኝ። በጣም ነው የማመሰግናችሁ፣ በጣም ነው የማከብራችሁ እህቶች።